ሰላም ጤና ይስጥልን የተወዳችሁ ውድ የዋዛ ሚዲያ ቤተሰቦች እንደምን ሰንብታችኋል? ዛሬ በልዩ መረጃ ሰዓታችን ላይ ነው የምንገኘው። በልዩ የመረጃ ሰዓታችን በሀገራችን ኢትዮጵያ በማዕድን ምርት ከሚታወቁ ቦታዎች አንዱ ቤኒሻንጉል ጉሙዝ ክልል ነው። በዘንድሮ ዓመትም በቤኒሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ የ2017 በጀት ዓመት የሶስተኛ ሩብ ዓመት የሪፖርት አፈጻጸም ተገምግሟል ማለት ነው። መረጃውን በማቀበል አብረናችሁ የምንቆየው እኔ ደንጻዬ ነኝ። እኔም ባይሳ ደሬሳ ነኝ። በ2017 በጀት ዓመት የሶስተኛ ሩብ ዓመት የወርቅ ምርት ከልዩ አነስተኛ ከባህላዊ ወርቅ አምራቾች እንዲገባ ታቅዶ የተገኘው ወርቅ ሲታይ ወደ ብሔራዊ ባንክ 1200 ኪሎ ግራም ወርቅ እንዲገባ በኩባንያዎች አማካኝነት 51 ኪሎ ግራም ወርቅ በድምሩ 1251 ኪሎ ግራም ወርቅ እንዲገባ ክትትል ለማድረግ ታቅዶ በባህላዊ ወርቅ አምራቾች እንዲሁም በወርቅ አዘዋዋሪዎች አማካኝነት 3165 ኪሎ ግራም ወርቅ ወደ ብሔራዊ ባንክ እንዲገባ በመደረግ የእቅዱን ከ100% በላይ ለማከናወን የተቻለ ሲሆን ይህ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ሰፊ ብልጫም አለው። በዙምባራ ኢንቨስትመንት ግሩፕ አማካኝነት 5.5 ኪሎ ግራም በማስገባት የእቅዱን 11% ለማከናወን የተቻለ ሲሆን በአጠቃላይ ልዩ አነስተኛ ወርቅ አምራቾች በአዘዋዋሪዎች እና በኩባንያዎች አማካኝነት 1251 ኪሎ ግራም ወደ ብሔራዊ ባንክ እንዲገባ ለማድረግ ታቅዶ 3890 ወይም 38 ኩንታል በላይ የእቅዱን 100% ለማከናወን የተቻለ ሲሆን ይህም አፈጻጸሙ በጣም ከፍተኛ መሆኑን የሚያሳይና ቢሮው የተጀመረውን ግለት በማቀጣጠል የተሻለ ወርቅ ለብሔራዊ ባንክ እንዲገባ የሚያደርገው ጥረት አጠናክሮ መቀጠል ይጠበቅበታል ማለት ነው። ከማዕድን የተሰበሰበው ገቢ በአጠቃላይ ከእብነበረድ ድንጋይ፣ ከሰል፣ ግራናይት፣ አሸዋ፣ ድንጋይ፣ ጠጠርና ወርቅ ባለፍቃዶች ፍቃድ ማውጫ፣ ከሮያሊቲ፣ ከመሬት ኪራይ፣ ከፍቃድ እድሳት፣ ከደረሰኝ ሽያጭና ከመሳሰሉት ብር 33,625,105 ገቢ ለመሰብሰብ ታቅዶ ከክልሉ ደግሞ 23,297,503 ከወረዳዎች 18,658,611 በአጠቃላይ ወይም በድምሩ 38,956,119 ብር በመሰብሰብ የእቅዱን 100% በላይ ማከናወን ተችሏል ማለት ነው። ማዕድን ከኢኮኖሚ ዘርፍ ባሻገር የሚፈጥረው የስራ ዕድል ሲታይ በባህላዊ ልዩ አነስተኛ ወርቅ ማምረት ስራ 1875 ወጣቶች የስራ ዕድል ተጠቃሚ እንዲሆኑ ለማድረግ ታቅዶ ለ780 ሴት እና ለ1360 ወንድ በድምሩ ለ2140 ወጣቶች ጊዜያዊ የስራ ዕድል እንዲፈጥርላቸው በማድረግ የእቅዱ ከ100% ማከናወን የተቻለ ሲሆን ይህም የአፈጻጸም ደረጃ በጣም ከፍተኛ መሆኑን ያሳያል። ክልሉ በወርቅ ምርት የታደለ እና በሶስቱም ዞን ላይ ይህ ምርት በከፍተኛ ሁኔታ የሚመረትበት በመሆኑ ዘርፉ ለዜጎች የስራ ዕድል ከመፍጠር ረገድ ከፍተኛ ፋይዳ ያለው በመሆኑ ቢሮው ለዘርፉ ባለሀብቶች ተገቢውን የሙያ ቴክኒክ ድጋፍ ማድረግ ከቻለ የተሻለ የስራ ዕድልም ይፈጠራል ተብሏል። በአጠቃላይ በበጀት ዓመቱ በማዕድን ዘርፍ ለ4351 ዜጎች የስራ ዕድል ለመፍጠር ታቅዶ ለ4303 ያህል ጊዜያዊ የስራ ዕድል በመፍጠር የእቅዱን 38% ማከናወን የተቻለ ሲሆን ይህም አፈጻጸሙ በጣም ከፍተኛ መሆኑን ያሳያል ማለት ነው። በመሆኑም በዚህ የተሻለ አፈጻጸም ለማስመዝገብ በዞኖች ላይ አሁን ላይ የተፈጠረው አንጻራዊ ሰላም ለዘርፉ ትልቅ ዕድል በመፍጠር ለቀጣዩ ሩብ ዓመት ለእቅዶቻችን ተገቢውን ትኩረት በመስጠትና የተጀመረውን የተቀናጀ የድጋፍ ክትትል ስርዓቶቻችንን በማጠናከር የተሻለ አፈጻጸም ለማስመዝገብ ጥረት ያደርጋልም ተብሏል። ተጨማሪ መረጃዎችን ሊያደርሱን የቤንሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ ምክትል ኃላፊ የሆኑት አቶ ናስር መሐመድ በስልክ መስመራችን ይገኛሉ። ሄሎ፣ ጤና ይስጥልን አቶ ናስር። አብሮ ይስጥልን። ይሰማዎታል? አዎ ይሰማል። በመጀመሪያ ከዚህ የሩብ ዓመት ውስጥ የቢሮአችሁ ዋና ዋና እቅድ ትኩረቶች ምን ምን ነበሩ? የእቅዳችን ትኩረት አቅጣጫ የክልሉ ሕዝብ በማዕድን ሀብት ፍትሃዊ በሆነ በተቀናጀና ዘለቄታ ባለው መልኩ የማዕድን ሀብቱ ተጠቃሚ ከዘርፉ ተጠቃሚ ማድረግ ነው። በሌላ በኩል የማዕድን ሀብቱ ፍትሃዊ በሆነ መልኩ የአካባቢ ጥበቃን በአገናዛቢ ሁኔታ በማልማት የክልሉ የህብረተሰብ ኑሮን ደረጃን ለማሻሻል
ያለም ዋና ትኩረት አቅጣጫ ነው ያዘ። የእቅዶቹ አፈጻጸምስ ምን ይመስላል? በእቅዱ መሰረት የተከናወነው ዋና ተግባራት ካሉ ቢገልጹልን። እንግዲህ እቅዳችን የቤኒሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ በሁሉም ወረዳዎች በተለይ የማዕድን ፖቴንሻል ባለበት ወረዳዎች ማህበረሰቡን ከማዕድን ሀብቱን እንዲጠቀም ማድረግ ነው። ከዛ በዘለለ ደግሞ ዋና የማዕድን አይነቶቹ በተለይ ወርቅን አምርቶ ወደ ባንክ ወደ ባንክ ማቅረብ ያለመ ነው ከኑሮ በማሻሻል እና ህይወቱ በማሻሻል በዘለለ። ስለዚህ በዚህ አመት እቅዳችን ከ1251 ኪሎ ግራም ነበር ወይ 10 ኩንታል ወርቅ ባንክ ለማስገባት ያው እንደ ሀገር እንደኛ በተደረገው የማክሮ ኢኮኖሚ ማሻሻያ፣ በሁለተኛ ደረጃ የህገወጥ የቁጥጥሩ የታየው መሻሻል ከ38 ኩንታል በላይ ወርቅ በዚህ አመት በ9 ወራት አፈጻጸሙት ወደ ባንክ ለማስገባት ይችለናል። ከዚህ ውስጥ 38 ኩንታል 3895 ኪሎ ግራም ማለት ነው። ይህንን የ9 ወር አፈጻጸማችን ነው። ይህንን ሊሆን የቻለበት እንደኛ እንደ ሀገር በከፍተኛ ሁኔታ የወርቅ ግብይት ላይ የዋጋ የማሻሻያ ተደርጓል። የማክሮ ኢኮኖሚ ትልቅ አስተዋጽኦ አድርጓል። በሁለተኛ ደረጃ ደግሞ የህገወጥ ቁጥጥር ስርዓቱ ወደ ህጋዊ ሊያመጣ የሚችልበት በርካታ ስራዎች በወረዳ፣ በዞን፣ በክልል እና ከፌደራል ጋር በመቀናጀት የተሰሩ ስራዎችን እንደኛ ወርቅ ላይ ይህንን አፈጻጸም ነው ያለው። በሌላ በኩል ደግሞ የማርብልን የኢንዱስትሪ ግብአት የኮንስትራክሽን ማዕድናትን ወደ ኢንዱስትሪ ማቅረብ ነው። እነዚህ ከፈልዲጋ ያለ እምነበረድ አለ። እነዚህ ወደ ኢንዱስትሪ ለማስገባት የተቻለበት እና አፈጻጸሙ ኦልሞስት ከ75% በላይ አፈጻጸም የተመዘገበበት ሂደት ነው ያለው እና ዋናዎቹ ገቢም በሚመለከት ገቢ ከ38 ሚሊዮን በላይ ገቢ በዚህ 9 ወር ወደ ለመንግስት እንዲገባ አድርገናል ማለት ነው። በእቅዱ አፈጻጸም ወቅት ያጋጠሟችሁ ዋና ተግዳሮቶች ወይም ችግሮች ምን ነበሩ? እንዴትስ ተፈቱ? የሚሉን ነገር ብታብራሩልን። ያው እንደሚታወቀው በማዕድንን በሚመለከት እንደኛ ወርቅ ነው። በወርቅ ቁጥጥር ላይ ከፍተኛ አንዳንድ የኮንትራባንድ ስራ ከፍተኛ ሁኔታ የሚስፋፋበት ሁኔታ ይፈጠራል። ይህንን እንደ አንድ ሴክተር ህገወጥ የወርቅ ዝውውር እንደ አንድ ትልቅ ችግር የገጠመን ነው። በሁለተኛ ደረጃ በእነዚህ የማዕድን ማምረቻ ቦታዎች የመንገድ፣ የመብራት እና አንዳንድ የፋሲሊቲዎች ያለመሟላት ችግር አለ። እነዚህ በተለይ የውሃ አቅርቦት ለወርቅ ማምረት ለሌሎች ማምረት ትልቅ አስተዋጽኦ ስለሚኖረው የውሃ ችግር የሚኖርበት ቦታዎች፣ የመንገድ አስፈላጊ የሆኑበት ቦታዎች ላይ ትልቅ የማዕድናቱ ለማልማት ትልቅ ችግር የሆነ ነው። ስለዚህ እነዚህ ደግሞ ክልሉ መንግስት ትልቅ ትኩረት አድርጎ እየመራ ያለው ዘርፍ ስለሆነ እነዚህ ዘርፎች ላይ በየጊዜው ክልሉ መንግስት ክቡር ፕሬዚደንትን በየጊዜው እየገመገመ አቅጣጫን እየሰጠ ታችኛው አካላትን ኮች እያደረገ እነዚህ ነገሮች መሻሻል የታየበት ነው። ቅድም ያየነው አፈጻጸምም የመጣው ክልሉ መንግስት በሚያደርገው ትኩረትን በሚመለከት የመጣው ውጤት ነው። ክቡር ፕሬዚደንት በ10 ቀን በ15 ቀን ክትትል ያደረገ ውጤት ማሻሻል ያሳየበት ነው። በሌላ መንገድ የመንገድ መሰረተ ልማትን በሚመለከት በተለይ የማዕድን ቦታዎች ላይ እነዚህ ቦታዎች አንዳንድ ከቢሊ ባለሀብቱ ጋር በመቀናጀት የመንገድ ከፈታ ስራዎችን ለመስራት ተሞክረዋል። እነዚህ ቦታዎች ላይ ቀጣይ ትኩረት የሚያስፈልግ ቢሆንም ግን ከግል ባለሀብቱ ጋር መንግስትም አስፈላጊ የሆነ የማዕድን ፖቴንሻል ባለበት ቦታዎች ላይ የመንገድ ከፈታ ስራዎችን ለመስራት የተቻለበት ሂደት ነው ያለውና እነዚህ ናቸው ያጋጠሙ ችግሮች እና የተሰጠው መፍትሄም ክልሉ መንግስት በየጊዜው የገመገመ አቅጣጫ እየሰጠ በከፍተኛ ሁኔታ አሁን ያለው የማዕድን የማልማት ሀብቱ ትልቅ ለውጥ እያሳያለበት ሂደት ያለው። በቀጣይ ሩብ ዓመትስ ወይም በ2017 በጀት ዓመት መጨረሻ ላይ ለማሳካት የታቀዱ ዋነኛ ግቦችስ ምን ናቸው? አንደኛው የማዕድን ስራ ትልቁ ድርሻ የሚይዘው የስራ ዕድል ፈጠራ ነው። እነዚህ የምናደራጃቸው የአካባቢ ማህበረሰብ በአካባቢ ጸጋ እንዲደራጁና ወደ ስራ እንዲገቡ ሀብታቸው ህይወታቸው እንዲያሻሽሉ ኢኮኖሚያቸው እንዲያሻሽሉ ያገናዘበ የስራ ዕድል ፈጠራ በትኩረት እየሰራ ነው። እሱ ቀጣይ የልዩ ትኩረት የሚያስፈልግ ነው። በሁለተኛ ደረጃ በሁሉም አካባቢዎች የሚመረተው ወርቅ ወደ የግብይት ስርዓቱ ወደ ባንክ የሚደረግበትና ባንክ ተደራሽ ያልሆነበት አካባቢዎች ባንክ ተደራሽ እንዲሆን ትኩረት እየተደረገ ነው። ቀጣይም አስፈላጊ የሆኑ ቦታዎችን ባንክን በመክፈት እነዚህ የወርቅ ምርት በአጠቃላይ ወደ ባንክ በህጋዊ ስርዓት ሙሉ በሙሉ የሚገባበት ሂደት ትኩረት አድርገን እንሰራለን ብለን አስቀምጠናል። በሌላ መልኩ ደግሞ ሌሎችን የማዕድን አይነቶች ወደ ማልማት የሚገባበት በተለይ የኮንስትራክሽን ማዕድናት
እና የብረት ማዕድናት እነዚህ ነገሮች ወደ ስራ ሊገቡ የሚችሉበት ሁኔታ በትኩረት እንሰራለን። ኦልሞስት እቅዳችን በተሻለ ሁኔታ እየሄደ ነው። ግን ከዚህ በላይ አቅሙ ስላለ የማዕድን ሀብቱ በክልሉ በተደረገው ጥናት ስላለ ከዚህ በላይ ከእቅድ በላይ መሄድ እንዳለብን የሚያመላክት ነገር ስላለ በቀጣይ ሩብ ዓመት ውስጥ ትኩረት አድርገን በእቅድ ብቻ ሳይሆን ከእቅድ በላይ ሞቢላይዝ አድርገን ህብረተሰቡ ወደዚህ ገብቶ የግል ባለሀብቱም ኢንቨስት ማድረግ የሚችልበት ቦታዎች ላይ የግል ባለሀብቱ ኢንቨስት እንዲያደርግ አሁን በተጀመረው ግለት እየሰራን ያለው በሩብ ዓመቱ የተሻለ አፈጻጸም እናመጣለን ብለን እናስባለን። አቶ ናስር በስልክ መስመራችን ተገኝተው ለሰጡን መረጃ ከልብ እናመሰግናለን። እጅግ በጣም አመሰግናለሁ። የልዩ መረጃ ሰዓታችን ስትከታተሉት የቆያችሁት ይሄን ይመስል ነበር። መረጃውን ወደ እናንተ በማድረስ አብረናችሁ የቆየን እኔ ባይሳ ደርሳና ባልደረባዬ ደንጻዬ እንዲሁም ከሙሉ የስቱዲዮ ባልደረቦች ጋር ቀጣይ በሌላ የልዩ መረጃ እስክንገናኝ ሰናይ ጊዜ